በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 9 በዚህች ቀን የከበረ ቀሲስ ዘሲማስ አረፈ። ይህም ጻድቅ ከፍልስጤም ሰዎች ወገን ነው። ወላጆቹም ደጋጎች ክርስቲያኖች ናቸው። ይህንን ጻድቅ በወለዱት ጊዜ 5 ዓመት አሳደጉት። ከዚያም የቤተ ክርስቲያን ትምህርትን የሃይማኖትንም ምስጢር ሕግና ሥርዓትንም እያስተማረ እንዲያሳድገው ለአንድ ሽማግሌ መምህር ሰጡት። ያ ሽማግሌም ተቀብሎ ልጁ አደረገው። ትምህርቱንም ሁሉ አምላካዊ ጥበብ ሃይማኖትንም አስተምሮ አመነኮሰው። ዲቁናም አሾመው። በበጎ ሥራም አደገ። ትሩፋት መስራትንም አበዛ። እግዚአብሔርንም ሁልጊዜ ያመሰግነዋል። በቀንና በሌሊትም መጻሕፍትን ያነባል። ሥራ ሲሰራ ሲበላም ቢሆን ሁልጊዜ ካፉ ምስጋናዎችን አያቋርጥም። በዚያ ገዳም 45 ዓመት በተፈጸመለት ጊዜም ቅስና ተሾመ። ተጋድሎውንም ጨመረ። ከዚህ በኋላም እየተጋደለና አገልግሎት በመጨመር በቅስና ሹመት 13 ዓመት ሲሆነው በዘመኑ ካሉ ተጋዳዮች ሁሉ እርሱ በገድሉ ከፍ እንዳለ ተቃራኒ ጠላት ዲያብሎስም በልቡ ክፉ ሐሳብ አሳደረበት። በልቡም ከበጎ ሥራን ያልሰራውት የቀረኛለን ይል ጀመር። ነገር ግን የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አልተወውም። መልአኩንም ልኮ በዮርዳኖስ ወንዝ አቅራቢያ ወዳለ ገዳም ይሄድ ዘንድ ተወው እንጂ። ያን ጊዜም ተነስቶ ሄዶ ወደዚያ ገዳም ደረሰ። በገድላቸው ፍጹማን የሆኑ እውነተኞች አረጋውያንንም አገኘ። እርሱ ከእርሳቸው እንደሚያንስም አወቀ። እርሱ በዓለም ውስጥ ነው የኖረውና ስለዚህ ከእርሱ ይሻላሉ። በዚያ ገዳም ከእሳቸው ጋር ኖረ። ብዙ ዘመናትም አብሯቸው ሲጋደል ኖረ። ለዚያ ገዳም መነኮሳትም ልማድ አላቸው። ታላቁ ጾም በደረሰ ጊዜ የመጀመሪያውን 1 ሱባኤ በአንድነት ይጾማሉ። በቅድስት እሑድ ሥጋውንና ደሙንም ይቀበላሉ። በማግስቱም ሰኞ ጠዋት 26ኛ መዝሙር እግዚአብሔር ብርሃነ ረድኤቱን ሰጥቶ ያድነኛል የሚያስፈራኝ ምንድነው የሚለውን እስከ መጨረሻው እየዘመሩ ይወጣሉ። በሚወጡም ጊዜ ወደ በሩ ተሰብስበው በአንድነት ጸልየው እርስ በርሳቸው ሰላምታ ይሰጣጣሉ። የገዳሙ አበምኔትም ይባርካቸዋል። ከዚህም በኋላ እያንዳንዱ ወደ በረሃ ይበተናሉ። አንዱም አንዱ ባልንጀራውን ያየ እንደሆነ እንዳያየው ወደ ሌላ ቦታ ይሄዳል። ቅዱስ ዘሲማስም በየዓመቱ ከሳቸው ጋር ወጥቶ በበረሃው ውስጥ ይዘዋወራል። የሚጽናናበትን የሚገልጥለት ዘንድ እግዚአብሔርን ይለምነው ነበር። ሲዘዋወርም በበረሃ የምትኖር ግብፃዊት ማርያምን አገኘ። ከእርሷም በልጅነቷ ወራት በእርሷ ላይ እንዴት እንደሆነና በበረሃ የሚሆነውን ኑሮዋን ከመጀመሪያ እስከ መጨረሻ ተረዳ። ከዚህ በኋላም በሁለተኛው ዓመት ሥጋውንና ደሙን ያመጣላት ዘንድ ፈለገች። እንዳለችውም አደረገላት። ለዚህም ጻድቅ ብሔረ ብፁዓን ይገባ ዘንድ ተገባው። እርሱም ገድላቸውን ጻፈ። ሥራቸውንና ጽድቃቸውንም ገለጠ። 93 የሚሆን መላ ዕድሜውን በተፈጸመለት ጊዜ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለዘሲማስ ወበጸለየ ዋሰበቋ መጠና ዓመታት 40 ብሔረ ብፁዓን በዊኦ አምሳለ ማቴዎስ ቧ ኩሎ በህየን ተነጸረ ወሰማ በውስተ ዓለም ከመይስብክ ወፃ። በዚህችም ዕለት የ10 ወር ሕፃን የሆነ የኤስድሮስ ማህበር የብሔረ ብፁዓን ጻድቃን በሰማዕትነት አረፉ። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም እብል እደወ ብፁዓነ ዘነጸሮሙ ዘሲማስ ወከመ ስማ ጽድቅ ኮነ በይነ ይበሉ ስጋ ወንበይነ ይሰትዩ ወይነ በስምረተ አምላክ ክርስቶስ አድምው መካነ ሀባ አልቦ ህማመ ወአልቦ ሐዘነ
በዚህችም ቀን በእስክንድርያ ሀገር ሊቀ ጳጳሳት በአባ ስንቱ እጅ ታላቅ ምልክት ታየ። ይኸውም የከበረች የጌታን ጾም ከመነኮሳት ጋር ይጾም ዘንድ ወደ አስቄትስ ገዳም ወደ አባ መቃርስ ገዳም ወጣ። ሰሙነ ሕማማትም በሆነ ጊዜ ገዳማቱንና አድባራቱን ሊዘርፉና ሊማርኩ የአረብ እስላሞች ተሰበሰቡ። በቤተ ክርስቲያኒቱ በስተምስራቅ ሰዎችን የሚገድሉ ዘንድ ሰይፎቻቸውን መዘው በእጆቻቸውም ይዘው በአለት ላይ አቆሙ። ኤጲስቆጶሳትና መነኮሳትም ወደ አባ ስንቱ ተሰብስበው ከአረብ እስላሞች እንዴት እንደሆነ ነግረው ከዚያ ገለል እንዲል ለመኑት። የከበረ አባ ስንቱም ጌታችን የደቀ መዛሙርቱን እግራቸውን አጥቦ አዲስ ሥርዓት የሰራበት የፋሲካ ፍስሐ በዓል ሳይፈጸም እኔ ከዚህ አልለይም አላቸው። እነዚህ እስላሞችም እየደነፉ ጩኸታቸው ተጨመረ። አባ ስንቱም የወገኖቹን ድንጋጤ ባየ ጊዜ በላዩ የመስቀል ምልክት ያለበት በትሩን ይዞ ከእግዚአብሔር ወገኖች ጋር በሞት ይሻለኛል እያለ ወደ እነርሱ ሊወጣ ተነሳ። ኤጲስቆጶሳቱም እንዳይወጣ ያዙት። እርሱ ግን ልባቸውን በማጽናናት አረጋጋቸውና ወደ አረብ እስላሞች ወጣ። እስላሞችም መስቀል ያለበትን በትር በእጁ ይዞ ባዩት ጊዜ ብዙ ሰራዊት እንዳሳደዳቸው ሆነው ወደ ኋላቸው ተመልሰው ሸሹ። ከዚያችም ዕለት ወዲህ ወደ ቅዱሳት መካናት እስላሞች አልተመለሱም። ለእግዚአብሔር ምስጋና ይሁን። በመስቀሉ ኃይል ሕዝቡን ያዳነ ልዕልናና ክብር ገንዘብ የሆነ ለዘላለሙ አሜን። ሰላም እብል ለዛይለ ትምህርት ተውህቦ ለሊቀ ጳጳሳት ስንቱ በሐሙሰ ፍስሐ ድህረ ታጽቦ አረባውያን ዘመጹ ቅኑታነ ሰይፍ በገቦ በበትረ እዴሁ ትምህርተ መስቀል ዘቦ እስከ ባሕቲቱ ሰደደ ዋዳነ ሕዝቦ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 10 በዚህች ቀን የታላቅ አባት የአባ ብሎረድ ቅዱስ ይስሐቅ አረፈ። በዚህች ዕለት ከአባቶች ሊቃነ ጳጳሳት 70ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት አባ ገብርኤል አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተ ጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩበ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናገል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት